ሰይጣንም ታርጌት ፉሊ ምድርን የሚያበላሻት ይሄንን ይዞ ነው። የመጀመሪያውን አዳም ነግሬያቸዋለሁ። ገፍትሮ አይደለም ያስወጣው፣ ነግሮ ነው ያስወጣው። ሐሳብ ተቀበለ፣ ሰውየው አስተናገደ። ይሄ ዝም ብሎ ጌጥ ነው ብያቸዋለሁ። ዝም ብሎ ቢኖር ጥሩ ነው። ዝም ብሎ ጌጥ ነው። ይሄ ነው ዋናው። አዞ የሚያወጣው ይሄኛው ነው። አይምሮአችሁን ጠብቁ። አሁን ፊት ለፊት ያለው ጠላት የማይሞት ከሆነ የእድሜ ልክ ነው ማለት ነው ጦርነቱ። ስለዚህ ሁሌ እንደተዘጋጀ ነው የምንኖር። ከመጸለይ ከመትጋት በቅዱስ ቃል ውስጥ ከመኖር በቅዱሳን ህብረት ውስጥ ከመቀላቀል ነፃ አትወጣም ማለት ነው። ይሄ ህይወት ይሄንን ዲሲፕሊን ከኛ ይፈልጋል። ለመኖር የመጨረሻ አስፈላጊውን ነገር እግዚአብሔር በነፃ ነው። ኢየሱስን ምንም ጽድቅ ሰርተ ምንም ሰውነትን በዋጠ ምንም ታግለ አታገኘውም። በነፃ ነው። ምክንያት ሰተ ከመንበርከክ አትጉደል። እለፈው፣ ይድከምህ፣ ጉልበትን ይመምህ፣ መንበርከክ ያርግ። ባዶ መሬት ላይ ስትንበረከክ ሊያም ይችላል። ወፈር ያለው ለመንበርከክ ያርግ። እሱም ችግር ነው። ጉልበት ሲሞቅ እንቅልፍ ያመጣል። እውነቴን ነው የምላችሁ፣ የኛ ይበዛል ድካሙ፣ ስንፍናው። እንለፈው። በጣም ቀላል አይደለም ነገሩ፣ ግን አንዴ እስክትታለፍ ነው። አንዴ ከታለፈችና ደግሞ እዚህ ህይወት ውስጥ ደግሞ ሰው ከገባ አይወጣም። መጸለይ ማንበብ ምናምን ከለመደ ደግሞ ሌላው ህይወት ሰው እንዴት ነው የሚኖረው ትላል። ሁሉ ጊዜ ሽንገላን በሐሳብ ደረጃ ነው ማፍረስ ያለብን። በሐሳብ ደረጃ ካላፈረስ ነው እዚህ ጋር ፕሮሰስ የተደረገ ነገር እግርህንም እጅህንም ሁለንተናህን ያዘዋል። ቀጥሎ አክት ስታረገው ነው የምትገኘው። በጣም ሰው ሊያውቃችሁ ይችላል። ቀጥሎ ማንም ከነመፈጠር ላያውቅ ይችላል። ይሄ አይደለማ ግቡ። ህይወት ነው፣ የዘላለም ህይወት። አይ በዚህ ሪጆይስ እያረክ መኖር መቻል። ኢየሱስ አለኝ ብለህ ብቻህን እየዘመርክ መኖር። ሰይጣንን ባዶ እጁን የምትለካው እንደዚህ አይነት ክርስቲያን ስትሆን ነው እንጂ ምን የለኝም እንዴት ይባላል? ያለህን ጀምር እስቲ። ኢየሱስ ብለህ ከጀመርክ ምንድነው የሌለህ? ባይኖርስ ቢቀርብስ? አሁን እኛ ባረከኝ የምንለው ገንዘብ ሲኖረን ነው። ለምንድን ነው ኢየሱስን የማንቆጥረው? የትኛው ባለጠጋ ነው በገንዘቡ ኢየሱስን የገዛው? የትኛው እኔ ነኝ ያለ ትልቅ ሰው ነው ኢየሱስን በገንዘብ ብዛቱ በመታወቅ ያገኝ? የለም። በነፃ ነው የተገኘው። የመጨረሻ ውድ ነው። ግን በእውነት ነው የምላችሁ፣ በጣም እጅግ በጣም መጠን የለውም ለክብሩ፣ ግን በነፃ ነው። ውድ ነገር ብዙ ጊዜ በነፃ ነው። አይ ውጊያው እንዲቆም ወይኔ ወይ ሰይጣን ከዚህ ምድር መሄድ አለብን። ሁለታችንም ካለን ባትል ፊልድ አለ። አሁን ባትል ፊልዱ ደግሞ ባህር ውስጥም አየር ላይም ምናምን አይደለም። አሁን ኒው ቴስታመንት ባትል ፊልዱ ማይንድ ነው። አይ እዚህ ጋር ነው ሰይጣን የሚመጣው። ይኸውላችሁ ስሙኝ፣ ፕሮሰስ መደረግ ከጀመረ ተቃውመህ ይፍረስ ብያለሁ ብለህ አታፈርሰው። ሁሌ አለ። ሌቭልህን እየጠበቀ በሌቭልህ ይመጣል። ስትበስል በሰል ብሎ ይመጣል። ልጅ ስትሆን ልጅ ነው ጭፍራ ነው የሚላከው። በጣም ማቹር ያረክ ስትሄድ አሁን በእንትን ደረጃ ስትሆን በዛ ደረጃ ያለው ይመጣል። ፊት ለፊት ያለው ጠላት በጣም በትጋት የሚሰራው አንተን ከሰው የተለየ አድርጎ ከፍ ለማድረግ ሰው ለመግደል ነው። ለድነታችሁ ቫልዩ ዋጋ ስጡ። ድነታችሁን እግዚአብሔር አንድ ልጁን የከፈለው ጥላሁንን ባለጠጋ ለማድረግ አይደለም፣ የዘላለም ሕይወት ለመስጠት ብቻ ነው። ለዚህ ብቻ ነው። ሌላ ግብ የለውም። እግዚአብሔር የለውም። እግረ መንገድ መሆን ያለበት ነገር ካለ ይሁን። በእናንተ ሕይወት ላይ ማግኘት ሊሆን ይችላል። ኦፍ ኮርስ በተመጣጣኝ መጠን ደግሞ ማጣት ሊሆን ይችላል። ሽንገላን የሚያስተናግድ ሰው የሚመጣውን ሽንገላ እንደ እግዚአብሔር ቃል የማያፈርስ ሰው፣ እንደ እግዚአብሔር ቃል የማይመልስ ሰው፣ ከአይምሮን ከዲያብሎስ ሐሳብ መጠበቅ ያልቻለ ሰው፣ የቀረበለትን በሙሉ የሚያስተናግድ ሰው ቀጥሎ ወደ ኃጢአት ነው የሚገባው። ሰይጣን የመጀመሪያ ታርጌቱ አንድን ሰው በኃጢአት እንዲወድቅ ማድረግ ነው። ኃጢአት ደግሞ የመጀመሪያ ቀን መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። በህይወቱ ላይ የኃጢአት ልምምድ ያለው ሰው የሰይጣን ህጋዊ መቆሚያ ላይ አለ። ስለዚህ ሽንገላን የሚያስተናግድ ሰው ቀጥሎ የሚያስተናግደው ኃጢአትን ነው። ሽንገላን የሚያስተናግድ ሰው የሚመጣውን ሽንገላ እንደ እግዚአብሔር ቃል የማያፈርስ ሰው፣ እንደ እግዚአብሔር ቃል የማይመልስ ሰው፣ ከአይምሮን ከዲያብሎስ ሐሳብ መጠበቅ ያልቻለ ሰው፣ የቀረበለትን በሙሉ የሚያስተናግድ ሰው ቀጥሎ ወደ ኃጢአት ነው የሚገባው። ስለዚህ ሰይጣን የመጀመሪያ ታርጌቱ አንድን ሰው በኃጢአት እንዲወድቅ ማድረግ ነው። ኃጢአት ደግሞ የመጀመሪያ ቀን መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስለዚህ አዲስ ኃጢአተኛ ያስታውቃል። እኮ ያስታውቃል። ንስሐ ገብቶ አይጠግብም። ማረኝ ይላል። ደምህን በላይ ላይ ያርግ። ብዙ የማይጠራው ነገር የለም። ምሮሃል እያልከው ማረኝ ሲደግምስ ይምረኛል ይላል። በሶስተኛ ደረጃ ላይ ሲደርስ ጥቅስ ነው የሚፈልግለት ለኃጢአቱ።
ሰምታችሁኛል? አጽድቆ ቸርች ለማምጣት ነው የሚታገለው። ኃጢአትን በእውቀት ለመስራት ይታገላል ማለት ነው። ስለዚህ አሁን ይሁዳ እየተፈተነ ብቻ ሳይሆን ኃጢአትን በጣም በእውቀት እየሰራት ነው። ሽንገላ ቀረበለት፣ ሽንገላ ይላክለታል። የተላከለትን ሽንገላ ይቀበልና ያስተናግዳል። በጣም ብዙ ጊዜ ደጋግመን የምናነሳት ያቺ ሽቶ ኢየሱስ እግር ላይ ሰበረችው ሴት አንደኛ ኤክስፖዝ ያደረገችው እኮ ይሁዳን እኮ ነው ያጋለጠችው። እሷ አምልኳን አቀረበች፣ ሰውየውን ግን ወደ ብርሃን አመጣቸው። ለድሆች አዝኖ ሳይሆን ሌባ ነበር አለ ጌታ ኢየሱስ። እና ግራውንድ አለው። መጨረሻ ላይ ሰይጣን የመጣው ማቴዎስ ጋር አይደለም። ማቴዎስ እኮ ቀራጭ ነው። ፕሮፌሽናሊ እኮ ቀረጥ ሰብሳቢ እኮ ነው። ከገንዘብ ጋር እኮ ነው ህይወቱ ማቴዎስ። ይሁዳ የመጣው ግን ሰይጣን ማቴዎስ ጋር አይደለም የመጣው፣ ይሁዳ ጋር ነው የመጣው። ማቴዎስ ከገንዘብ ላይ ተነስቶ ቢመጣም እላዩ ላይ ገንዘብን መውደድ ስለሌለው በዚህ ቴምት አድርጎ ሊጥለው እንደማይችል ያውቃል። ይሁዳ ምናልባት ባክግራውንዱን እኔ አላቅም፣ ከገንዘብ አካባቢ የመጣ አልመሰለኝም። ቢመጣ ኖሮ ቀራጩ ብሎ ታክስ ኮሌክተር ነው ብሎ ይጽፍልናል። ሰውየው ግን ገንዘብን መውደድ ላይ ያለ። ስለዚህ ሰይጣን መጨረሻ ላይ ሲመጣ ህጋዊ መቆሚያውን ፈልጎ ነው የመጣው። ይሁዳ ጋር ነው የመጣው። ይሁዳ ጋር ሲመጣ ኦሬዲ በብዙ ሽንገላ እየተቀበለ እያስተናገደ ልምምዱ ሩቅ ስላስኬደው ዛሬ መጣለትን መሲህን የመሸጥ ጥያቄ እምቢ ማለት አልቻለም። መሲሁን እንሽጠው ሲባል እሺ አለ። በምን ያህል ሲባል በ30 ጥሬ ብር። የገንዘቡ ብዛትና ማነስ አይደለም ገንዘብን መውደዱ፣ አማውንቱ አይደለም። 1 ብር ሊሆን ይችላል። እግዚአብሔር የኃጢአት ሁሉ ስር የሆነውን ይሄንን ከህዝቡ ህይወት ላይ ለዘላለም ይንቃል። እግዚአብሔር በቅዱስ ቃሉ ከዚህ ነፃ ያውጣን። እና ሁል ጊዜ ሽንገላን በሐሳብ ደረጃ ነው ማፍረስ ያለብን። በሐሳብ ደረጃ ካላፈረስ ነው እዚህ ጋር ፕሮሰስ የተደረገ ነገር እግርህንም እጅህንም ሁለንተናህን ያዘዋል። ቀጥሎ አክት ስታረገው ነው የምትገኘው። በጣም በትህትና በጣም ብዙዎቻችሁ እየጻፋችሁ ነው። በትህትና አጠገባችሁ ያለው ሰው ሽንገላን በሐሳብ ደረጃ አፍርሰው በሉት። ይኸውላችሁ ስሙኝ፣ ፕሮሰስ መደረግ ከጀመረ ተቃውመህ ይፍረስ ብያለሁ ብለህ አታፈርሰው። ባለፈው ነግሬያችኋለሁ። ሰይጣን ወደ ጌታ ወደ ኢየሱስ ክርስቶስ ይልክ የነበረው ሐሳብ ነው። ጌታ ኢየሱስ ክርስቶስም ጭንቅላቱን ይዞ አይደለም የጸለየው፣ የእግዚአብሔርን ቃል የነገረው። ሰው በእንጀራ ብቻ አይኖርም፣ መልሱ ይሄ ነው። ጌታ አምላክን አትፈታተን ተብሎ ተጽፏል። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል። ከዚህ ውጪ ጌታ ኢየሱስ ክርስቶስ ስሜታዊም አልሆነም፣ ልምምዱንም አላወራም። አታቀኝም እንዴ እኔ እኮ የእግዚአብሔር ልጅ ነኝ አላለውም። ነው እኮ የመለሰለት ግን ሰው በእንጀራ ብቻ አይኖርም። ነግሬያቸዋለሁ። ዲሴፕሽን ላይ ሮያሊቲ ሳይሆን ሎያሊቲ ነው። እኔ እኮ የእግዚአብሔር ልጅ ነኝ ኖ ዌይ። ያ ቃል ሰይጣን አትንገረው። የሚጠይቅ ስለማያውቅ አይደለም፣ ቀጥሎ ፕሮግራም ስላለው ነው። አንድ ቃል ልንገራችሁ። 1 ጴጥሮስ ምዕራፍ 5 ላይ ጻፉ እንዳይጠፋባችሁ። ቁጥር 8 ቃሏ እንደዚህ ነው የሚለው፣ እንግዲህ ንቁ፣ ራሳችሁን ግዙ፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ አይልም ወዲህ ወዲያ ነው የሚለው። ክብር ለኢየሱስ ይሁን። ጴጥሮስ እንግዲህ አለ ንቁ አላቸው። የአንደኛ ጴጥሮስ ተደራሲያን ማለት ጳንጦስ፣ ገላትያ፣ ቀጳዶቅያ፣ እስያና ቢታንያ እነዚህ 5 ከተሞች ላይ የተበተኑ ወገኖች ናቸው። እና በጣም በተለያየ አይነት መንገድ ህይወታቸው በመከራ ማለት ነው ለወንጌል በመጽናት በብዙ መከራ ውስጥ ያለፉ ሰዎች ናቸው። አንደኛ ጴጥሮስ በሙሉ ራሱ የተጻፈው ከደጅ ለሚመጣ መከራ አማኞች ሊኖራቸው የሚገባው ምላሽ ነው። እና ስለ ኢየሱስ ክርስቶስ መከራ ስትቀበሉ ደስ ይበላችሁ ይላል። ለምን ሲሉት የክብር መንፈስ የዛን ጊዜ በእናንተ ላይ ያርፋል። ስለሚመጣ ቻሌንጅና በዛ መካከል በጽድቅ ስለመቆም ነው እየቀረበ ያለው ደብዳቤው ራሱ ማለት ነው። በጣም ጠጣር ነው ደብዳቤው። ሰሞኑን ጴጥሮስን እዚህ እንደምናንገላታው አይደለም ደብዳቤው። ባይዘው ሰውየው እንደ ስሙ ነው። ባይዘው ሶሊድ ሮክ ነው ደብዳቤው። ጠጣር አለት ነው ደብዳቤው። እንዲች የምትነካ አይደለችም። በጣም ከባድ ሰው ነው።
ደግሞ ኢየሱስን በአካል ያውቃል። መንፈስ ወርዶበት ከበራለት በኋላ አለት ሆኗል። ሸምበቆነቱን እያነሳን ነው እኛ። ወዲያው እንደዚህ አላቸው፣ እንግዲህ ንቁ አላቸው። ቅዱሳን ናቸው። ደብዳቤ ሲነበብ እንግዲህ ንቁ አለ። ቀጥሎስ ራሳችሁን ግዙ ወይንም በመጠን ኑሩ ሲል ለምን? ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ወዲህ ወዲያ ይላል። የምትከላከሉት ነቅታችሁና ራሳችሁን ገዝታችሁ ነው። ባለጋራ የሚል ቃል አለ። ባለጋራ ማለት ጠላት ማለት ነው አይደል? ቀጥታ ትርጉሙ አድቨርሰሪ ነው፣ ጠላት ማለት ነው። አንድ ቃል ልንገራቸው፣ አንቲዲኮስ የሚል ቃል ይጠቀማል። አንቲዲኮስ ማለት የጽድቅ ጠላት፣ የቅድስና ጠላት፣ የጽድቅ ጠላት። ስለዚህ ሰይጣን የመጀመሪያ ታርጌቱ የጥላውን ገንዘብ አይደለም፣ በክርስቶስ ያገኙት ህይወት ነው ታርጌቱ። ሰይጣን ጥላውን ከሆነ ጊዜ በኋላ የሚያገኘውና የሚያጣው አይደለም የሰይጣን ቢዝነስ። ይህንን ህይወት ሰው ከጣለ ሰይጣን ምንም ሊያደርገው ይችላል። ምንም ደግሞ አድርጓቸዋል አንዳንዶቹን። ድሮ በክርስትና የነበሩ በኋላ ወደ ኋላ ተመልሰው ዓለም እኮ ዝነኛ ያረጋቻቸው እኮ ብዙ ሰዎች እኮ አሉ። የጽድቃችሁ ጠላት ማለት ነው። ጠላት ብቻ ሳይሆን የጽድቅ ጠላት ነው። ሰይጣን የጽድቅ ጠላት ነው። የሆነው ዲያብሎስ። ይሄ እንግዲህ መጠሪያው ነው። እንግዲህ ይሄ ስሙ ነው። መጽሐፍ ቅዱሳችን ላይ ብዙ ጊዜ እሱ የተጠቀሰባቸው ስሞቹ በሙሉ ካራክተሮቹ ናቸው አይደል? ባህሪያቶቹ ናቸው። ማንነቱን የሚገልጡ ናቸው። ልክ ዲያብሎስ ደግሞ ሌላ ስሙ ማን ነው በሉት እንጂ ሰይጣን፣ ሻታን አይደል? ሳታን የሚለው the ultimate source of deception ማለት ነው። የሽንገላ ሁሉ መገኛና ምንጭ እንደማለት እኮ ነው። የውሸት አባት ነው እንዳለው ጌታችን ኢየሱስ ክርስቶስ ሲነግረን ስለ ሰይጣን የውሸት አባት ነው አለ። ከራሱ ይዋሻል የሚል ጥቅስ አንብባችኋል? ማንም ከራሱ የሚዋሽ የለም እዚህ ቤት ታውቃላችሁ። ገጥሞ ነው የሚዋሸው ሰው። የሆነ ነገር አርጎ ነው ሰው የሚዋሸው። ህይወት ውሸት መፍጠር የሚችል የለም እዚህ። ሰይጣንስ ክሪኤተር ነው። ከራሱ ይዋሻል፣ ከምንም ውሸት ያመጣል። የውሸት አባት ነው ስሙ ነው እኮ። the ultimate source of deception ነው ሳታን የሚለው ስም። ዲያብሎስ የሚለው እኮ ዲያቦሎስ ነው አይደል? ዲያቦሎስ ነው። ዲያሞር ወር ነው። ቦሎስ ሐሳብ ነው። ሐሳብ ወርውሮ አይምሮ ውስጥ የሚከት እንደማለት ነው። ሐሳብን ወርውሮ አይምሮ ውስጥ የሚከተው እርሱ የሚውጠውን ፈልጎ እንደሚያገሳ አንበሳ ወዲህ ወዲያ ይላል። የሚያገሳ አንበሳ ነው አይደለም፣ እንደሚያገሳ አንበሳ። አስ ኤሮሪንግ ላይን ምን ማለት መሰላችሁ? ይሄኛው ሐሳብን ወርውሮ አይምሮ ውስጥ የሚከት ነው። እንደሚያገሳ አንበሳ የተመሰለው ምናልባት እናንተ ብዙ ጊዜ ይሄ የናሽናል ጂኦግራፊ ታዩ የለ? አንበሳ እኮ ለማጥመድ ሲመጣ ሁሉንም አያጠምድም አይደል? አንድ ነው ካለው ማጥመድ ከፈለገው መሃል እሱ በአይኑ ያቃዋል። ሲያይ ክፍተት ያለበትን ያይና ብቅ ነው የሚለው። ብቅ ብሎ ድምጹን ሲያሰማ ብትን ሲሉለት ታርጌት ያደረገውን ወይንም በሱ አይን ግራውንድ አለኝ የሚለው ጋር ይሮጣል። ያንን ለመያዝ ሲሮጥ እኮ አጠገቡ እኮ የሱ አይነት እኮ ያልፋል። እነዚህን አያጠምድም። ለማጥመድ ከሞከረ ሊገሉት ይችላሉ። ባይዘው እነዚህኞቹ ቀንድ ምናምን ሊኖራቸው ይችላል። ስለዚህ ያቀዋል እሱ ክፍተት ያያል። እንደሚያገሳ አንበሳ የሚውጠውን ፈልጎ የሚለው ሽንገላ ነው የሚልከው ነው። ሲልክ ብዙ ክርስቲያን እንደ እግዚአብሔር ቃል ነው ይላል። የተወሰነስ ሊቀበለው ይችላል። ብቅ ብሎ ያያል። ከዛ ታርጌት አድርጎ እዛ ሰው ላይ ይደክማል ማለት ነው። ለዛ ነው ጴጥሮስ እንደሚያገሳ አንበሳ የሚውጠውን ፈልጎ ወዲህ ወዲያ ይላል። እያየ ነው፣ አያርፍም ነው። ሰይጣን አይሞትም። ነግሬያቸዋለሁ። እኔ ደስ ከሚለኝ ጸሎት መካከል አንዱ በጣም ስለሚያበሳጨን ገድያለሁ እንለዋለን። ከዛስ ሩቅ ሳትሄድ እዛ ጋር ይጠብቃል፣ ይመጣል። አርጃለሁ። ልክ ነው። ጸሎቱ በጣም አቃጥሎት ነው። ሰው ግብግብ ነው የሚያደርግህ፣ ስራው ነው። እግዚአብሔር ይገስጸው። አሜን በሉ። አይሞትም። የማይሞት ከሆነ
አይ ውጊያው እንዲቆም ወይኔ ወይ ሰይጣን ከዚህ ምድር መሄድ አለብን። ሁለታችንም ካለን ባትል ፊልድ አለ። አሁን ባትል ፊልዱ ደግሞ ባህር ውስጥም አየር ላይም ምናምን አይደለም። አሁን ኒው ቴስታመንት ባትል ፊልዱ ማይንድ ነው። አይ እዚህ ጋር ነው ሰይጣን የሚመጣው። ዓለምን የሚመሩት እኮ ስፖርት የሰሩ ሰዎች በእርግጥ ግን ጭንቅላታቸውን የተጠቀሙ ናቸው። ዓለምን የሚመሩት በጣም በር የማያስገባው ጡንቸኛ አይደለም ዓለምን የሚመራው። ቁጭ ብሎ የሆነች እንትን ላይ የሆነች ነገር ከፍቶ እሱ ነው የሚመራው ዓለምን። የዛሬ 20 ዓመት ይላል መሬት እየተሽከረከረች ነው። አሁን ሰሞኑን የሞተ ሰው ያለ ባለፈው ሞቷል። አያወራ አይንቀሳቀስ። የማይሰሩት ማሽን አለ እንዴ? ሰርን የሚሉት ማሽን እንትን ስር ይሰራል። የሆነ እንትን ይፈጥራሉ። የማያረጉት ጉድ የለም። ምንም ለራሱ እኮ መንቀሳቀስ የማይችል በማሽን የሚያወራ ሰውዬ። አይ ይሄን ነው የሚያዘው። እግዚአብሔርም ዓለምን የሚቀይረው ይሄን ይዞ ነው። ሰይጣንም ታርጌት ፉሊ ምድርን የሚያበላሻት ይሄንን ይዞ ነው። የመጀመሪያውን አዳም ነግሬያቸዋለሁ። ገፍትሮ አይደለም ያስወጣው፣ ነግሮ ነው ያስወጣው። ሐሳብ ተቀበለ፣ ሰውየው አስተናገደ። ይሄ ዝም ብሎ ጌጥ ነው ብያቸዋለሁ። ዝም ብሎ ቢኖር ጥሩ ነው። ዝም ብሎ ጌጥ ነው። ይሄ ነው ዋናው። አዞ የሚያወጣው ይሄኛው ነው። አይምሮአችሁን ጠብቁ። እስቲ አሜን በሉ። በተለይ አዲስ ኪዳንማ አዲስ ኪዳን እኮ የእንደው በለዓምና ኤልዛቤል ብሉይ ኪዳን ላይ እኮ በለዓምና ኤልዛቤል እኮ ሰዎች ናቸው። ሰዎች ማለት እከሌና እከሌ ተብለው በዘመናቸው የኖሩ ሰዎች። አዲስ ኪዳን ላይ እኮ ኤልዛቤል እኮ ሐሰተኛዋ ነብይ እኮ ነው ያላት። በለዓምን እኮ ሐሰተኛው አስተማሪ እኮ ነው ያለው። ቁጭ ብሎ የሚደግም አይደለም። የአዲስ ኪዳኑ በለዓም አስተማሪ ነው። ከትምህርቱ ተመለሱ ነው የሚለው። ኤልዛቤልስ እንዴ ለነገሩ የብሉይ ኪዳኑ ኤልዛቤል ብዙ ባል የላትም። አንድ አካብ የሚባል ባል ነው ያላት። አሴሰነችብኝ ያለው እግዚአብሔር እኮ ከመጣው ሰው ሁሉ ጋር በኃጢአት ትወድቃለች ማለት እኮ አይደለም። ሕዝቤን እስራኤልን ከኔ ወስዳ ለጣዖት አምልኮ ወሰደችብኝ እኮ ነው። አዲስ ኪዳን ላይስ ቸርች ነው ነብይ ነኝ ከምትሏ ከኤልዛቤል ከትምህርቷ ካልተመለሱ ዲሴፕቲቭ ነው። ሰው አሁን ውጣና ኃጢአት ስራ ቢባል አይሰራም። ኤልዛቤል ሳይወቀስ እንዲሰራ ታስተምረዋለች። ኃጢአቱን ሰርቶት ሲመለስ አይወቀስም። በሰላም ገብቶ ቁጭ ይላል። ምንም አይመስለውም። በእንደዚህ አይነት መንገድ ታስተምራለች አለና ከትምህርቷ ካልተመለሱ እቀጣቸዋለሁ አለ። ከሽንገላ እንጠበቅ። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ የሚላቸው የዲያብሎስን የተንኮል ስራ የነ ጳውሎስ በጣም ትልቅ ስጋት ሌላው ነገር አይደለም፣ ሽንገላው። ከሰይጣን አንፃር አዲስ ኪዳን ላይ የተነሱ በጣም ብዙ ጥቅሶች የተነሱልን ከሽንገላ አንፃር። ምናልባት የምታስታውሱ ከሆነ አንደኛ ቆሮንቶስ ላይ ተዚህ ይላችኋል፣ ሰይጣን የብርሃን መልአክ እስኪመስል ራሱን ይለውጣል የሚለው ጥቅስ ሰይጣን እየበረረ ሚካኤልን መስሎ ይመጣል የሚል ትርጉም አይደለም ያለው ጥቅሱ። እንደሱ አይነት ትርጉም እኮ የለውም ክፍሉ። ሐሰት አስተማሪና የእውነት አስተማሪዎችን በንጽጽር አቀረበ ጳውሎስ። የሐሰት አስተማሪዎች የእውነት አስተማሪዎችን እስኪመስሉ ራሳቸውን ይቀይራሉ። ያን ያክል ዲሴፕቲቭ ናቸው ነው። በጣም ተጠግተህ እውነት ውስጥ ተቀምጦ ውስጥ በተቀመጠው እውነት ዲዘርን ካላረካቸው በቀር መለየት እስከማትችል ድረስ አይነን ጨፍነ የስተት አስተማሪ ነው አይደለም አትለየውም። መናፍስት ልለይ ትችላለህ። እንዴ ተጨፍኖ የስተት አስተማሪ አይለይም። የስተት አስተማሪውን የምትለየው ውስጥ እውነትን አስቀምጠ ነው። እውነትን ገንዘብ ያረገ ሰው ነው ውሸትን የሚለየው። ስለዚህ ስታንዳርዱ ያለው ሰውየው ውስጥ ነው። ስለዚህ የሐሰት አስተማሪ ሰው የእውነት አስተማሪን እስኪመስል ድረስ ራሱን ቀይሮ ይመጣል ብሎ ሰይጣንም የብርሃን መልአክ እስኪመስል ከስተት ትምህርት ጋር ነው የተነጻጸረው። ይሄ መዋቅሩን ስዘረዝር አነሳዋለሁ። ኒውማቲኮስ የሚባል አንድ አለ፣ ታርጌት ፉሊ የስተት ትምህርቶችን የሚለቁበት ማለት ነው። አነሳዋለሁ መዋቅሩ ላይ ሃይራርኪ ያለው አለቆች ስልጣናት ምናምን የሚለው ውስጥ አለ። ክብር ለኢየሱስ ይሁን። አሁን እኛ የሚመስለን
ዝም ብለን የፈለግነውን እየገለጥን ስንፈላሰፍ የምንሳሳት ብቻ ይመስለናል። አይደለም። ታርጌት ፉሊ ሰይጣን ታርጌት አድርጎ ይሰራል። ሰው ከእውነት ፈቀቅ እንዲል ማለት። አይምሮአችሁን ጠብቁ። በጣም ደግማችሁ በትትና ጠገባችሁ ሰው አይምሮውን ጠብቅ በሉት። ስለዚህ እግዚአብሔር ይሄን ሁሉ ኢንቨስትመንት ላይ ያርጉ ጸጋ ሰጥቶን መንፈስ ቅዱስ ማደሪያ አርጉኝ ከቅዱሳን ጋር የዛ አገር ባላገር ወራሽ እንደሆነ አድርጎኝ ይሄን ሁሉ ኢንቨስት አድርጎብኝ በሽንገላ ብዛት ህይወቴ ከንቱና መናው ነው ሲቀር አስባችሁታል? ሶምሶን ባለፈው ያነሳነው ያ ሁሉ ኢንቨስትመንት እስራኤልን ነፃ ለማውጣት የተሰጠውን ኃይል ዳጎን ቤተ ጣዖት ገብቶ ነው ወፍጮ የፈጨበት። ሽንገላን አስተናግዶ ነው ሰውየው አገር ነፃ ለማውጣት የተቀበለውን ቤተ ጣዖት ገብቶ ወፍጮ ፈጨበት። አይኑን አወጡት። ሶምሶን ወደቀ አይደለም ያሉት፣ አምላካችን ዳጎን አሳልፎ ሰጠን ያሉት። ጦርነቱ የሶምሶን የሚባለው ግለሰብና የሆነ ፍልስጤም የሰራዊት መሪ አይደለም። የአማልክት ታረጉት ታቃል። አምላካቸው ተሸነፈ፣ ዳጎን አሳልፎ ሰጠን አሉ። ስለዚህ በጣም ሲሪየስ ነው ጉዳዩ። ክብር ለኢየሱስ ይሁን። በቃ በጣም አሪፍ ናችሁ በእውነት በጣም ቦግ ብላችሁ ነው የምትሰሙኝ። ስትኖሩም እንደዚሁ ስትኖሩም እንዲነቃ ብላችሁ በፍጹም ንቁ ነው የሚለው መንፈሳዊ ውጊያ ስለሆነ ባይዘዌ በእግዚአብሔር ቤተሰብ ውስጥ ጳውሎስ የኤፌሶን ቸርችን የፋሚሊው ሜምበር አድርጎ ነው የሚያቀርባት እና ባትል ፊልድ ላይ ነው ያለው ቸርች። መሬት ላይ ስለሆነ ያለነው ጦርነት ላይ ነን። ይሄኛውም ቤተሰብ ጦርነት ላይ ነው ብሎ ነው እያቀረበ ያላት ኤፌሶንን። ጦርነት ላይ ነው ያላችሁት እና ንቁ፣ በጣም ንቁ። ሽንገላን ተቋቋሙ ነው አይደል ያለ። ምንጩን አድርቁ አይልም፣ አይቆምም ሽንገላ። ስለዚህ ሬዚስት ነው የምታረገው። ሁሌ መንቃት የሚጠበቅብህ የሆነ ቀን አፍርሰው ከሽንገላ ነፃ የሚባል ቀጠና ስለሌለ ነው። ሁሌ አለ። ሌቭልህን እየጠበቀ በሌቭልህ ይመጣል። በጣም ስትበስል በሰል ብሎ ይመጣል። ልጅ ስትሆን ልጅ ነው ጭፍራ ነው የሚላከው። በጣም ማቹር ያረክ ስትሄድ አሁን በእንትን ደረጃ ስትሆን በዛ ደረጃ ያለው ይመጣል። መሲህ ለመሸንገል ካልተመለሰ ምንም ሌቭል ላይ ብንሆን ከመሸንገል አይመለስም። መሲህ ለመሸንገል ካልተመለሰ ጌታችን ኢየሱስ ክርስቶስ ደግሞ ፍለጋውን ትቶልን ሄዷል። እንዴት እንደምንከላከል ምልክት አስቀምጦ ሄዷል ኢየሱስ። ክብር ለስሙ ይሁን። ስለዚህ you have to be serious። ይቀጥላል ጳውሎስ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ የሚል ቃል አለ አይደል? የእግዚአብሔር ምናልባት ሽንገላ የሚለውን ቃል እናንተ ሜቶዲያ የሚል አንድ ቃል የሚጠቀመው ሜተድ አንደ ማለት ሜቶዲያ የሚል ቀጥሎ የእግዚአብሔርን ሙሉ የጦር ዕቃ የምትል ቃል ይጠቀማል ጳውሎስ። እሱን ያው ከታች በደንብ 7 የጦር ዕቃ ስለሚዘረዝር በጣም ባይዘው ፉሊ አርምድ የሆነ ወታደር ነው ጳውሎስ የሚያቀርበው። ፉሊ አርምድ የሆነ በጣም የታጠቀ ማለት ነው። ብረት ለበስ ነው ሰውየው። አይታችሁታል? የዚህ የኤፌሶን 6ቱ ሰውዬ እናንተ ማለት እኮ ናችሁ። አሁን እንደዚህ ቲሸርት ምናምን ለብሳችሁ ሰይጣናውን ሲያየው አንድን ክርስቲያን ፉሊ በቃ ሄቪሊ አርምድ ነው። በጣም በከባድ ሁኔታ ታጥቆ የቆመ ነው። ጭንቅላቱ ብረት ነው፣ ደረቱ ብረት ነው። እስከ ጉልበቱ ድረስ ነሐስና ይሄ ከነሐስ የሚሰሩና ሌዘር ነው እስከ ጉልበቱ። ከዛ ጫማው ከስር ብረት ነው። ከዛ ላዩ ላይ 2 ንጣፍ ያለው ሌዘር አለው። እንደገና ይሄ ዙሪያው 4 ማዕዘን ብረት ነው። መሃል ላይ 3 ሌየር ያለው ሌዘር አለ። ከጀርባው ደግሞ እንደዚህ እንትኑ ላይ ያረፈ ደግሞ ፍላጻ የሚወረውረው አለ። ጎኑ ላይ ደግሞ የሚታጠቀው ሰይፍ አለ። ምን እንደምትመስሉ እዩት። እንደኔ ልብሳው ዘንድሮ እንዲህ ለብሶም ይዋጋል እንዴ? እንደዚህ ለብሶ ጦር ሜዳ ቢሄድ ለትርኢት ካልሆነ ጳውሎስ አላፊ ከሆነው ከዛ ዘመን የጦር ትጥቅ ዘላለማዊ እውነት ድራይቭ አረገ እና ኤፌሶን ቸርች ያለ አንድ ክርስቲያን ሲነበብለት አንድ በሙሉ ቁመናው ያለ የሮም ወታደር ይታየዋል እና እንደዚህ ነህ ነው የሚለው። ድነት አለ፣ ላይ ጽድቅ አለ፣ እምነት አለ፣ የተጻፈው ቃል አለ፣ የጊዜው ቃል አለ፣ የሰላም ወንጌል ዝግጁነቱ አለ፣ የጊዜው ቃል አለ፣ ቀጥሎ ጸሎት አለ። 7 ነገር ታጥቋልና የእግዚአብሔርን ሙሉ የጦር ዕቃ የሚለውን
እሱን ስንደርስበት በጣም በዝርዝር እንድናየው ዛሬ አንዱን ጀምሬው እንሂድ። ቁጥር 12 መጋደላችን ከደምና ከስጋ ጋር አይደለምና የሚል ቃል አለ። ያስደስተኛል ይሄ ቃል። መጋደላችን ከደምና ከስጋ ጋር አይደለም ማለት የመጀመሪያ ጠላታችን ስጋና ደም አይደለም ማለት ነው። የስጋና ደም ጠላት የለንም ማለት አይደለም ትርጉሙ። እንዴ ስንት ክፉ ሰው አለ። የስጋና ደም ጠላት የለንም ሳይሆን ዋና ጠላት ግን እንዲህ ተንበርክከ ልቀቅ የምትለው ግን ስጋና ደም አይደለም። መጋደላችን ከደምና ከስጋ ጋር አሁን ጳውሎስ የሚያቀርባት እቺ መጋደል የምትለው ቃል መጋደላችን የምትለው ቃል አንድ ቃል ይጠቀማል። ፓሌ የሚል ቃል ይጠቀማል። በጣም ሽርፍ ያለ ቃል ነው ፓሌስትራ ማለት ነው። ፓላስ የሚለውን ቃል ያገኘንበት ቤተ መንግስት ማለት መጋደልና ቤተ መንግስት ምን ያገናኝ? ጳውሎስ እኮ ሩቅ ነው ሰውየው። እሱ በገባው መጠን መረዳት በጣም አደጋች ነው። እንግዲህ እኔ እንደዚህ ያለፍኩ ነው እንግዲህ እያወራሁ ያለሁት። እንግዲህ ለኤፌሶን ቸርች ዝም ብላችሁ ሳሉት እናንተ 3 ዓመት አስተምሯቸዋል። ቀጥሎ ጢሞቴዎስ ነው ፓስተሩ። ገና ቲኔጀር ሆኖ ከናቱ ላይ ወስዶት በጣም አብስሎት ነው ቸርች ያመጣውና ዝም ብላችሁ ሳሉት ጢሞቴዎስን። እቺን ቃል እንዴት አድርገው እንደሚረዱት አስቡት። ኤፌሶን እና ፓሌስትራ በሮምና በኤፌሶን ያለ አንድ ቦታ ነው። የትግል ሜዳ ነው። በጣም ዲኮሬቲቭ ነው። በጣም ግዙፍ ነው። በጣም ነው የሚያምረው። ልክ እንደ ባሪያ ንግድ እንደሚከናወንበት እንደ አጎራው ሁሉ በሮምና በኤፌሶን ያለ በጣም ትልቅ የትግል ሜዳ ነው እና ፓሌስትራ አንድ ሰው ሲገባ የታወቀ ነው። ከጳውሎስ መጋደላችን የምትለውን ቃል የሚጠቀመው ነው። አንድ ሰው ፓሌስትራ ከገባ የታወቀ ነው። ስለሚታወቅ አሁን በእኛ ዘመን ፈርሞ እንደሚገባበት ማለት ነው። ፈርሞ ነው የሚገቡት። ወይ እሱ ይገባል ወይ ቤተሰቡ ፈርሞለት ይገባል። ከዛ ውድድር መውጣት የሚችለው ወይ አሸንፎ ነው ወይ ሞቶ ነው የሚወጣው። ተዘርሮ አይወጣም። ፊት ለፊቱ ያለው ተጋጣሚው ሲገለው ነው የሚያሸንፈው። ስለዚህ ጳውሎስ መጋደላችን ሲል ኒው ቴስታመንት ላይ ያለ ስፒሪቹዋል ዋርፌር እሱ ሲሪየስ እያለ ነው። ፊት ለፊት ያለው ጠላት በምንም አይነት ሚንስ ለመግደል ነው ታርጌት እያደረገ ያለው። ሰይጣን ሲሸነግል ሲያባብል በጣም የምትወደውን ነገር እያቀረበል ልብን ሲያማልለው ታርጌቱ መግደል ነው። አሁን ጌታችን ኢየሱስ ክርስቶስ በመስቀል ሞት ድል አድርጎታል ሰይጣንን። የቀረው አፉ ነው የሚሸነግልበት። እኛስ ከጭንቅላት እስከ እግራችን ታጥቀናል። እሱ ራቁቱን እኛ ታጥቀን ገብተን እኮ ይበታተነናል። አንዳንዴ እያወራ እንዳንተ አይነት እኮ የለም እያለ አይቁመና ሲለ እንዲህ ብለህ ያለ መዋጋት አለባበስ ይላል፣ ዝና ይላል። እና ፓሌስትራ ውስጥ እንግዲህ ያው ተመጣጣኝ ናቸው ተጋጣሚዎቹ። ተመጣጣኝ ስለሚሆን የኛ አይነት አይደለም ጳውሎስ እንደ ምሳሌ ያቀረበው እንጂ እነሱ ተመጣጣኝ ናቸው። ልክ አሁን ቦክሰኞቹ እንደሚጋጠሙበት አይነት ቁንጣ አይነት ነገር ብቻ ነው የሚለብሱት። ከዛ ውጪ ኔክድ ነው የሚሆኑት፣ ልብስ አይለብሱም። እስከ ክንዳቸው ድረስ ብረት ያጠልቃሉ። ከዛ እዚህ ላይ 3 ኢንች ሹል ብረት አለው ላዩ ላይ እና ክንዳቸው ድረስ ይግጥም ይላል። ስለዚህ ተጋጣሚው ከፊት ለፊቱ ሲመጣ በጣም በጥንቃቄ ነው የሚጠብቀው። እጁን ተከፍቶ ይሄኛው ሲሰነዝር እጁን ካስገባ ፊቱን ካገኘው በዛ ብረት ዲፎርምድ ነው የሚያደርገው። እሱ ብቻ አይደለም መገንጠል ብቻ አይደለም ደጋግሞ መጥቶ ይገለዋል። ስለዚህ አንዴ እጁን ከፍቶ የማስገባት እድል ሰጠ ማለት ቀጥሎ የመኖር እድሉን እያጠበበ ነው የሚሄደው። በጣም ሲሪየስ ነው። እጅና እጁን ማስተካከል ብቻ አይደለም አቋቋሙን ያስተካክላል። ጌታችን ኢየሱስ ክርስቶስ አንዴ እንዲህ የትግል ሜዳ ንግግር ተናግሯል። የዚህ ዓለም ገዢ ወደ እኔ ይመጣል አንዳች የለውም የሚል ቃል አንበባቸው። ምን ማለት መሰለ? ተስተካክዬ ነው ቆምኩት አለ። እግሬን ከፍቼ አልቆምኩም አለ። ፉት ሆልድ እግር ማስገቢያ የለውም አለ። እግር ማስገቢያ ካለው ይገለብጣል።
እና ተዘጋጅቻለሁ አለ። ይመጣል አለና አንዳች የለውም፣ እግር ማስገቢያ ግራውንድ የለውም፣ እስከ መስቀል ጨርሰዋለሁ አለ። እግዚአብሔር በዚህ ንቃት ይባርከን። አሜን። እግር ማስገቢያ ሰይጣን የሚፈልገው በሽንገላ ነው። ስለዚህ ፊት ለፊት ያለው ጠላት በጣም በትጋት የሚሰራው አንተን ከሰው የተለየ አድርጎ ከፍ ለማድረግ ሰው ለመግደል ነው። ጌታ ኢየሱስ ክርስቶስ በጣም በግልጽ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እንደዚህ ያለን፣ እኔ ሕይወት እንዲሆንላችሁና እንዲበዛላችሁ መጣዋልና ሌባው ግን አልቲሜት ግቡን ነገረን። የሰይጣን የመጨረሻ ግብ ሊሰርቅ፣ ሊያርድ፣ ሊያጠፋ ነው እንጂ አለና ስለሌላ ስለምንም አይመጣም አለ። በጣም ቢኬርፉል። የፈለገ ወደ ላይ ቢያወጣ ጌታ እንደዚህ አለ፣ ስለሌላ ስለምንም ማረድ ነው፣ ማጥፋት ነው፣ መግደል ነው አለ። የተቀበላችሁትን ሕይወት ጠብቁ። በደንብ አሜን በሉ። ለድነታችሁ ቫልዩ ዋጋ ስጡ። ድነታችሁን እግዚአብሔር አንድ ልጁን የከፈለው ጥላሁንን ባለጠጋ ለማድረግ አይደለም፣ የዘላለም ሕይወት ለመስጠት ብቻ ነው። ለዚህ ብቻ ነው። ሌላ ግብ የለውም። እግዚአብሔር የለውም። እግረ መንገድ መሆን ያለበት ነገር ካለ ይሁን። በእናንተ ሕይወት ላይ ማግኘት ሊሆን ይችላል። ኦፍ ኮርስ በተመጣጣኝ መጠን ደግሞ ማጣት ሊሆን ይችላል። በጣም ሰው ሊያውቃችሁ ይችላል። ቀጥሎ ማንም ከነመፈጠር ላያውቅ ይችላል። ይሄ አይደለም ግቡ። ሕይወት ነው፣ የዘላለም ሕይወት። አይ በዚህ ሪጆይስ እያረክ መኖር መቻል። ኢየሱስ አለኝ ብለህ ብቻህን እየዘመርክ መኖር። ሰይጣንን ባዶ እጁን የምትለካው እንደዚህ አይነት ክርስቲያን ስትሆን ነው እንጂ ምን የለኝም እንዴት ይባላል? ያለህን ጀምር እስቲ። ኢየሱስ ብለህ ከጀመርክ ምንድነው የሌለህ? ባይኖርስ ቢቀርብስ? ያለ ጊዜው መጥቶ ጥርግርግ አድርጎ ይዞኝ ከሚሄድ እኮ ቀስ እያለ እየመጠነ ቢሰጠሽል። እኔ ሁሌ እናገራለሁ። አሁን ልጄ እኔ ምንም የኔ የምለው ነገር በሙሉ እኮ የነሱ ነው። አሁን ግን ብድግ አድርጌ እሰጠዋለሁ እንዴ? ብር አልሰጠውም። የማልሰጠው እኮ የሱ ስላልሆነ ወይም ስለምጣለው አይደለም። አይችለውም። ከእድሜው የሚበልጥ ሰጥቼው ምን እንደሚያደርገው አያውቅም። አሁን እኮ ምንም ገንዘብ የሌለው ሰው ኪሱ የሞላ ቀን እኮ በየካፌው ይገባል። ድሮ የሚጸልይ ሰውዬ እዚህኛው ካፌ ገብቶ ወጥቶ እዚህኛው ምንድነው መሆኑ ይላል። ኪስ ሞልቶ እኮ ነው። ለዛ እኮ ነው እግዚአብሔር የዕለት ነው የሚሰጥ። ለቁርስ ለምሳ ለራት ቁርስ ላይ ከጨረስኩ ምሳና በላም እየቆጠብክ መንፈሳዊ የምትሆነው እንደሱ ከሆነ እንደሱ ያኖራል። አሁን እኛ ባረከኝ የምንለው ገንዘብ ሲኖረን ነው። ለምንድን ነው ኢየሱስን ማንቆጥረው? የትኛው ባለጠጋ ነው በገንዘቡ ኢየሱስን የገዛው? የትኛው እኔ ነኝ ያለ ትልቅ ሰው ነው ኢየሱስን በገንዘብ ብዛት ወይ በመታወቅ ያገኝ? የለም። በነፃን የተገኘው የመጨረሻ ውድ ነው። ግን በእውነት ነው የምላችሁ፣ በጣም እጅግ በጣም መጠን የለውም ለክብሩ፣ ግን በነፃ ነው። ውድ ነገር ብዙ ጊዜ በነፃ ነው። እግዚአብሔር በጣም ማንችለውም በነፃ ነው። አየር በነፃ ነው። ለመኖር ከምግብም ከውሃም በላይ ኦክሲጅን ነው፣ በነፃ ነው። ብትከፍል እንደ ምግብ የኦክሲጅን ክፈሉ ብትባል ቆጣሪ እዚህ ላይ ቢያስቀምጥ ስትጠር ቢል በልጅነት ወደ ጌታ አከፍለውም ሳትበላ 3 ቀን ትቆያለህ። ያለ ማመድ ከ5 ቀን 7 ቀን ትቆያለህ። ያለ ውሃም የተወሰነ ትቆያለህ። ያለ አየር ብራዘር አየር ትጾማለህ እንዴ? ኦክሲጅን የሚጾማለህ እዚህ ከምግብ ነው የምጾም። ጾም ጸሎት ሲባል እኮ የአየር የለም። የአየር ወደ ጌታ ነው የምትሄደው። እንደዚህ አፍነ ለጌታ ክብር ካልክ በ5ኛው ደቂቃ ወገኖችን ጠርተን ምን እውነቴን እኮ ነው። ዋና ነገር ነው፣ በነፃ ነው። ለመኖር የመጨረሻ አስፈላጊውን ነገር እግዚአብሔር በነፃ ነው። ኢየሱስን ምንም ጽድቅ ሰርተ ምንም ሰውነትን ቧጠ ምንም ታግለ አታገኘውም፣ በነፃ ነው። የሆነ ነገር ማግኘት፣ መንፈሳዊ የሆነች ነገር ማቀበል፣ የሆነች ነገር ለማወቅ ምናምን ትጸልያለህ፣ ታጠናለህ ምናምን፣ ሕይወት በነፃ ነው። ይሄን ቫልዩ ማረግ ከቻልክ 50% መንፈሳዊ ውጊያ ትቀንሳለህ።
ይሄንን ማየት ካልቻልክ ግን ሰይጣን በጣም አድቫንቴጅ ያገኛል። ይሁዳ ኢየሱስን ቫልዩ ማድረግ አቃተው። 30 ጥሬ ብር በለጠበት ታውቃል። አንተ ሰው ሳልቬሽኑን ይሸጣል፣ አንተ አውጥቶ ሸጠው ድነትን የዘላለም ህይወትን ሸጠ አውጥቶ ኢየሱስን ማርኬት ላይ ያቀረበው ታውቃል። በጣም ሲሪየስ ነው። አትታለሉ። ችግር የለውም ነገ ንስሐ ገባለሁ አትበሉ። ነገ ባይኖርስ ነገ የሚባል ቀን ባይመጣስ ራሱ ዛሬ አሁን ቢያልቅስ ለነገ አታሳድሩ። ጭርስርስ ታርጋችሁ ደሩ። ለሊት ተመጣም በዛው እውነቴን ነው የምላችሁ። ክርስቲያኑ በሙሉ ሄዶ ጧት ከሌላ ሰው ጋር እንዳትጨባበጡ፣ ደህና ደርግ እንዳትሉ፣ ሌላ ሰው ወጣችሁ ጨረሳችሁ ደሩ። በፍጹም ከሰይጣን ጋር አሳይመንት አትያዙ። ድካም ሊኖር ይችላል፣ ግደሉት ነው ወጡ። በቃ ጸጋ አለ። ማንም ችሎ በንጽህና ይኖር የለም። የእግዚአብሔር ጸጋ አለ። ቀጥሎ ግን ወስኑ። ክብር ለኢየሱስ ብቻ ይሁንለት። ስለዚህ ጳውሎስ የሚያቀርበው ፓሌስትራው በጣም ስፒሪቹዋል ዋርፌር በጣም ሲሪየስ ነው። ቀጥሎ ፓሌስትራን ሲያቀርበው ሰይጣን የማይሞት ከሆነ እኔም የምኖር ከሆነ የላይፍ ታይም ነው ማለት ነው። አሁን ፊት ለፊት ያለው ጠላት የማይሞት ከሆነ የእድሜ ልክ ነው ማለት ነው ጦርነቱ። ስለዚህ ሁሌ እንደተዘጋጀ ነው የምንኖር። ከመጸለይ ከመትጋት በቅዱስ ቃል ውስጥ ከመኖር በቅዱሳን ህብረት ውስጥ ከመቀላቀል ነፃ አትወጣም ማለት ነው። ይሄ ህይወት ይሄንን ዲሲፕሊን ከኛ ይፈልጋል። ዋርፌሩ ይሄንን ይፈልጋል በጣም ሁሌ በተቻላችሁ መጠን ማለት ነው። ቱ ዘ ማክሲመም የምትችሉትን ሁሉ አድርጉ። ቀጥሎ የእግዚአብሔር ጸጋ በሙላት አለ። አሜን ነው። እግዚአብሔር ጸጋውን አያጎልም በእኔ ስንፍና እንዳይሆን እንጂ። ትንሽ ለማንበብ መጽሐፍ ከከፈትኩኝ የእግዚአብሔር ብርሃን አለው ውስጡ። ለማንበብ ነው ትግሉ። እኛስ አንከፍተው። ይዋጋኛል እንላለን። ሰይጣኑ ራሱ እኔ የለሁበትም ይላል። እዛ ጋር ቆሙ። ስንፍና ነው። በጣም ራሳችንን ቻሌንጅ እናርግ። እስቲ አሜን በሉ። ክፈተው። ብርሃኑን አንተ አይደለም ራሱ ይሰጣል። እንደ እግዚአብሔር እንኳን ፈልጎ እንደ ያገኘን እኔ እፈልጋለሁ ብየው እንደ ከመንገድ ላይ ጎትቶ ያመጣል። ፈላጊያችን እኮ ነው። ለእኔ ዘላለም ሕይወት ለመስጠት እኮ ሰው የሆነ አምላክ ነው። እፈልጋለሁ ብየው እንኳን ውስጥ ተቀምጦ በርከክ ብቻ በል። ስንበረከክ ይደክመኛል፣ ይገርምሃል፣ ጉልበቴን እንቅልፌ ይመጣል። ተኛ፣ ተንበርክከ ተኛ። በጌታ ፊት በራእይ ታገለግላለህ። አትሊስት በጌታ ፊት ነህ። ይኸውልህ ምክንያት ሰጥተህ ከመንበርከክ አትጉደል። እለፈው፣ ይድከምህ፣ ጉልበትን ይመምህ፣ መንበርከክ ያርግ። ባዶ መሬት ላይ ስትንበረከክ ሊያም ይችላል። ወፈር ያለው ለመንበርከክ ያርግ። እሱም ችግር ነው። ጉልበት ሲሞቅ እንቅልፍ ያመጣል። እውነቴን ነው የምላችሁ፣ የኛ ይበዛል ድካሙ፣ ስንፍናው። እንለፈው። በጣም ቀላል አይደለም ነገሩ፣ ግን አንዴ እስክትታለፍ ነው። አንዴ ከታለፈችና ደግሞ እዚህ ህይወት ውስጥ ደግሞ ሰው ከገባ አይወጣም። መጸለይ ማንበብ ምናምን ከለመደ ደግሞ ሌላው ህይወት ሰው እንዴት ነው የሚኖረው ትላለህ። ሰው ግን እንዴት ነው እንደዚህ የሚኖረው ነው የሚያስብልህ። የማይጠገብ ደግሞ እጅግ በጣም ብዙ ሀብት አለ እዛ ውስጥ። ጌታ ይባረክ። ትግሉ ሲሪየስ ነው። ስለዚህ መጋደላችን ከደምና ከስጋ ጋር አይደለም። ሊትራሊ ምን ማለት ነው? ከሆነ ጠንቋይ ጋር አይደለም ትግሉ ነው። ከጠንቋዩ ጀርባ ከሚሰራው መንፈስ ዓለም ጋር ነው። ምክንያት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ያለው ባይሰው ምንድነው? መና እንድትኖር አትፍቀድላት ምንድነው? አሳብ የሚል ጥቅስ አለ። ጥቅስ ነው
ሁሌ ነው የምንጠቅሰው። እኛ ባይዘው ከዛ ሰፈር የመጣን አንመስልም እኮ እዚህ ሆነን ስንጠቅስ። ከኛ በፊት የነበሩ በሙሉ እኮ አሳብድ እያለ እኮ ሲጻለይ አብደን ነበር። ጠንቋይማ ድኖ እኮ እዚህ እኮ ተምሮ ተጠምቆ ደቀ መዝሙር ሆኖ እኮ አገልጋይ እኮ ነው የሚሆነው። ከጀርባው ያለው መንፈሳዊ ዓለም ነው ጠላት። ሰውየውንማ ገንዘብ ማድረግ ነው። ለዛ ነው ጳውሎስ መጋደላችን ነው ከደምና ከሥጋ ጋር አይደለም። የአርጤምስ ቤተ ጣዖት ውስጥ ያለ አንድ ዴሜጥሮስ የሚሉት ክፉ ሰው አለ። በኋላ ላይ ጳውሎስ እንደውም አልፎ ሄዶ ጌታ እጁን ይስጦ ብሏል። ሰውየው ክፉ ነው ይንቀሉ አይል የእጁን ይስጦ አለ። ከፋብኛል። ምን ያህል ቢሰቃይ ነው። ጳውሎስ በጣም ሰው ተሸካሚ ነው። መከራውን አሳየው። 2000 ዓመት ይነበባል ብሎ ያሰባል መሰለኝ። ለጢሞቴዎስ እኮ ነው የእጁን ይስጦ አለን። አንተም ራስን ከሱ ጠብቃለሁ። ዛይፌዞና የሚኖረው ሰውየው አለ አይጠፋም። መንፈሳዊ ያለ አለ ይዋሰዋል እንዴ። ጳውሎስ እኮ ኢምፐርሰን ጳውሎስን እስቲ አውጡት፣ ለብቻው ሰውየውን አውጡት፣ አቁሙት። እንዴ ክፋቱ ልካለው እንዴ ሰውየው ብቻውን በጌታ ከመሆኑ በፊት። እስጢፋኖስ እኮ ሲገደል ዋና እኮ ነው። በእስጢፋኖስ ልመና የዳነ ሰውዬ ለዛ እኮ ነው ለሰው እባካችሁ ለምኑ ይላል። ለምን? እሱ ድኖ ነው እንዴ። እግዚአብሔር ወደር የሌለውን ምህረቱን ያሳይ ዘንድ ከኃጢአተኞች ዋናውን እኔን አዳነኝ አለ። እኔ ኃጢአተኛ ነኝ አይደለም ያለው፣ ዋናው ነኝ አለ። ቢገልን ነበር የሚገለኝ አለ። ዳንኩ አለና ይገርማል። ድሮም እኮ እቃና ነበር አይደለም ያለው። ወደር የሌለው ምህረት አለው። ፐርሰኑ ገንዘብ መሆን ይችላል። አሜን ነው። የሥጋና ደም ጠላት የለንም አይደለም። ጌታ ኢየሱስ ክርስቶስ ተናግሯል። ጠላት ሲራባ ብለው የሚለው መቼስ አጋንንቱን አይደለም። ሰይጣን ነው ታግንተታ ብለዋል። እሱ አይደለም። ሰው ክፉ ሰው አለ። የሰውን ጠላት የምታሸንፈው በፍቅር ነው። ጠላት ሲራብ ስታበላው፣ ሲረግምህ ስትመርቀው፣ አንድ ሲጠይቅ ሁለት ስታረግለት፣ በዚህ እላዩ ላይ የእሳትን ፍም ታስቀምጣለህ። በቃ ውልቅልቅ አርጋ ገንዘብ ታረጋዋለህ። በፍቅር ነው። ንቀለው 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 ብል አይነገር እንዴ። ሶምሶን ትዝ ይላችኋል። በአዲስ ገመድ አሰሩት ይላል። የገዛ ወገኖቹ ናቸው። ድብን አድርገው ሲያስሩት እንደዚህ ያላቸው፣ እንዲህ እንዳሰራችሁኝ አላቸው። ፍልስጤም መንደር ጣሉኝ አላቸው። እዚያ ይሰራማ ወደ ጎን አይሰራም። እንትኑ ወንድሞች ላይ አይሰራም። ቀጥቀጥ ያደርጉት ይቀጠቀጣል። ባይዘው አይወርድም፣ ላዩ ላይ አይመጣም። እንትኑ ልክ ፍልስጤም መንደር ወስደው ሲጥሉት ይላል የተልባ እግር እሳት ላይ ያረፈ ይመስላል አለ። ብጥስጥስ ታረገው ይላል። እዚህ ሰፈር በፍቅር ነው። ጎናቸው ያለው ሰው እንድትባረክ ጸልይላለሁ በሉት። በቃ ነቅለው ማየን ከሆነ መባረክ ነው። ዋርፌሩ እንደሱ ነው። የሥጋና ደም ከሆነ በዛ መንገድ ዲል አድርጉት አለን ጌታ ኢየሱስ። ጳውሎስ እያወራ ያለው ሰዎቹና ሲያነቃቸው ይሄ የፓሌስትራው ግጥሚያ የህይወት ዘመን የሆነው ትግል ከሥጋና ደም ጋር አይደለም አለና ከዛ ቀጥሎ መንፈሳዊ መዋቅሮችን ያስቀምጣል። እነዚህን መዋቅሮች የሚቀጥለው ሳምንት አነሳቸዋል። ቆላስያስ ላይ አንስቻለሁ አይደል? የብርሃኑን ነው ያነሳሁት። ጳውሎስ ይለየዋል። ከዚህ ከጨለማው ዓለም ብሎ ይለየዋል። ስለዚህ ይሄኛው የብርሃን ዓለም ነው። እኔና እናንተ ያለንበት ዓለም የብርሃን ዓለም ነው። ያኛው የጨለማ ዓለም አለ። የብርሃን ዓለመኖር ብቻ አይደለም ያኛው ጨለማ ፐርሰንም ነው። ጌታ ኢየሱስ ክርስቶስ የእናንተና የጨለማው ሰዓት ነው አይደል ያላቸው። በቃ እንደ ፐርሰን ነው የጠራው። ስለዚህ ያኛው ኪንግደም ነው፣ ይሄኛው የብርሃን ነው። ድል አድራጊው፣ አሸናፊው፣ ዘላለማዊው በክብር የተሞላው ይሄኛው። በዛኛው ዓለም ላይ ያሉ አሉ ብሎ ጳውሎስ አንድ አራት የሚሆኑ አስቀምጧል። እነዚህን አራቱን የሚቀጥለው ሳምንት ሙሉ ሴሽን እሱን ብቻ እንድናገር ማለት ነው። ጌታ ይባረክ። ባለፈው ተናግሬ ያለው አለቆች፣ ስልጣናት፣
ኃይላትና የክፋት መንፈሳውያን ሰራዊት አርኮን፣ አርኮንታስ፣ ኩሪዮትስ እና ኮስሞክራተርስ ይላቸዋል። ጀነራል፣ ኮማንደር፣ ሻለቃ፣ መቶ አለቃ፣ ተራ ወታደር ምናምን እንደማለት ነው። በሚሊተሪ ሳይንስ ነው መንፈሳዊ ዓለም ላይ ያሉትን እነዛን ግዙፍ አካላት ጳውሎስ ያቀርባቸዋል። ክብር ለኢየሱስ ይሁን። ስለዚህ ከዋናው ከወደቀው ከአርክኤንጅሉ ከዲያብሎስ ቀጥሎ በእንደዚህ አይነት መንገድ ጳውሎስ በዚህ መዋቅር ያስቀምጣቸዋል። በመዋቅር እናየዋለን። ከዛ ለማፍረስም ይመቻል። በእውቀት ሲሆን አንዳንዱን ተቃውመን አንዳንዱን ኖረን እንጥለዋለን። ክብር ለኢየሱስ ብቻ ይሁን። ስለዚህ በጣም በትህትና አጠገባቸው ያለውን ሰው ሕይወትህንም አይምሮህንም ጠብቅ በሉት።